ሰላጣን የፈለጋ ሳምራችሁ ብትከትፉ ስልሱ ካልጣፈጠ ምንም ዋጋ የለውም። ዛሬ ሰላጣ በፓስታ ከቆንጆ ስልስ ጋር እንዴት እንደምታዘጋጁ አሳያችኋለሁ። ሰላጣ በፓስታውን ለማዘጋጀት ፓስታ፣ ቲማቲም፣ ቀይ ሽንኩርት፣ ኪያር፣ ቃሪያና የሰላጣ ቅጠል እንጠቀማለን። እያንዳንዱን የአትክልት ግብዓት በምትፈልጉት ልኬት ትከትፋላችሁ። ታዲያ አደራ እምላችሁ ነገር እያንዳንዱን የአትክልት ግብዓት በሚገባ ማጠብ እንዳዘነጉ ነው። አሁን የፓስታ ማሸጊያው በሚያዘው መሰረት ፓስታ ትቀቅላላችሁ። የዚህም ፓስታ ዘር ስም የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። አሁን ፓስታውን አጥልላችሁ ታቀዘቅዙታላችሁ። ፓስታው እስኪበርድ ድረስ የሰላጣውን ስልስ እናዘጋጃለን። ስልሱን ለማዘጋጀት በዋነኝነት ኬቻፕ እንጠቀማለን። እኔ የምጠቀመው ኬቻፕ ከዋጋም ከጥራትም አንጻር የውቼን ኬቻፕ ነው። ይህን ኬቻፕ በተለያዩ የግራም አማራጮች አቅራቢያችሁ በሚገኝ ሱቅና ሱፐርማርኬት እንደ ልብ ታገኙታላችሁ። ሬስቶራንት ላላችሁም ቆንጆ አማራጭ ነው። አስቀድማችሁ 3 የሾርባ ማንኪያ ኬቻፕ ጎድጓዳ ሳህን ውስጥ ትጨምራላችሁ። ከዛ 1 የሾርባ ማንኪያ ማዮኔዝ፣ 1 ቁንጥር ቁንዶ በርበሬ፣ 1 ቁንጥር ጨው፣ ግማሽ ፍሬ የሎሚ ጭማቂ፣ 1 ቁንጥር ስኳርና ትንሽ ስልሱን ላላ ለማድረግ ወተት ጨምራችሁ በደንብ ትቀላቅሉታላችሁ። ከወተቱ በተጨማሪ እርጎ መጠቀም ትችላላችሁ። አሁን ስልሱን ትቀምሱና ያነሰው ነገር ካለ ከላይ ትጨምራላችሁ። ከትፋችሁ ያዘጋጃችሁትን አትክልትና ቀቀላችሁትን ፓስታ ሰፋ ያለ ጎድጓዳ ሳህን ውስጥ ትገለብጣላችሁ። አሁን ካዘጋጃችሁት ስልስ ላይ የፈለጋችሁትን ያህል ስልስ ከላይ ጨምራችሁ የቀቀላችሁት ፓስታ እንዳይፈርስባችሁ ቀስ እያላችሁ ትቀላቅላላችሁ። ስልሱን ለማዘጋጀት የተጠቀማችሁትን ኬቻፕ ጣዕምና ቃናውን ሳይለቅ ለረጅም ጊዜ ለመጠቀም እንዲረዳችሁ አንዴ ከተጠቀማችሁ በኋላ ማቀዝቀዣ ቤት ውስጥ ማስቀመጥ ይኖርባችኋል። አሁን ሰላጣችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። እኔ እንደማባያ የድንች ጥብስና የውቼን ኬቻፕ አቅርቤያለሁ። የድንች ጥብሱ እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ አሳይተናል። የዛሬውን ሰላጣ ሁላችሁም ሞክራችሁት እንደምትወዱት ተስፋ እናደርጋለን። እናመሰግናለን።